ሜሪስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ስታወጡ ግለሰቦች ኢንፎርሜሽን ያቀብሉኛል ማለት ነው። የሊያ ሾውን ጉዳይ በተመለከተ የህግ አካላት እርምጃ እንዲወስዱ ዝግጅታችንን አጠና ድርጅቱ ላይ ተጽዕኖ እናሳድርበት። ምን አይነት ተጽዕኖ ነው የምናሳድርበት? ስሙ እየጠፋ እንደሆነ ሊያ ሾው ተከሰሰች። አንድ የሆነ ባለስልጣን እተዋወቃለሁ። ከዛም በኋላ መብቴ እንዲከበር ጠይቃቸዋለሁ። ከዛም በኋላ ማለት ነው አንድ 4 ካሜራማን እቀጥራለሁ። አርቲስቶችን እያሳደድኩኝ ጉዳቸውን ለህዝብ ማውጣት። በቃ አለቀ። የሀገሬ ልጆች አለቀ። ከዛ ምድረ አርቲስት፣ ምድረ ሞዴል፣ ምድረ ምናምን ስነ ስርዓታቸውን ይዘው አርፈው ይኖራሉ። እኔ 4-5 ካሜራማን ቀጥሬ እያሳደዳችሁ የሚገቡበትን እና የሚወጡበትን ፎቶ እያነሳችሁ ቪዲዮ እየቀረጻችሁ ላኩልኝ። ስምና ዝና ያላቸው ሴቶች ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ ወይም ደግሞ በቀድሞ ስሙ ሜሪ ስቶፕስ ኢትዮጵያ ወደሚባለው ተቋም ሄደው ሕክምና ሲያገኙ ሜዲካል ሂስትሪያቸው ወይም ደግሞ የሕክምና ታሪካቸው ኢንፎርሜሽን ይደርሰኛል እያለች ነው። በነገራችን ላይ ጋይስ ልንገራችሁ፣ ሄዳችሁ ራሱ እዛ ሜሪ ስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝም ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ስታወጡ ናው ውሸቷንም ሊሆን ይችላል እውነቷንም ሊሆን ይችላል። እሱ የምናውቀው ነገር የለም። ግን this is a very sensitive issue። እኛውም የህክምና አገልግሎት የሚሰጥ ተቋም የመንግስትም ሊሆን ይችላል የግልም ሊሆን ይችላል ነን ፕሮፊት ኦርጋናይዜሽን ወይም ደግሞ የበጎ አድራጎት ድርጅትም ሊሆን ይችላል የታካሚዎችን ታሪክ የታካሚዎችን ኢንፎርሜሽን የታካሚዎችን ሜዲካል ሂስትሪ የመጠበቅ ግዴታ አለበት። ታካሚዎች እዛ ተቋም ገብተው ምን አይነት ህክምና እንዳገኙ፣ ምን አይነት መድኃኒት እንደወሰዱ፣ ወደፊት ምን አይነት ህክምና እንደሚከታተሉ ለራሳቸው ብቻ ነው ሊነገራቸው የሚገባው እንጂ ሌላ ሶስተኛ አካል ያለ ታካሚው ፍቃድ ኢንፎርሜሽን መሰጠት አይቻልም። ሊያ ሿሿ የታካሚያችሁ ኢንፎርሜሽን ይደርሰኛል እያለች ነው። ማለትም ወይ ዘበኛው ወይ ነርሶቹ ወይ ሪሴፕሽኖቹ ወይ ዶክተሮቹ እናንተ ድርጅት የሚሰሩት ሰዎች ግለሰቦች ኢንፎርሜሽን ያቀብሉኛል ማለት ነው። በጣም ሴንሲቲቭ እና የግል የሆነ ህክምናን እንደሚሰጥ ስፔሻሊ ከማስወረድ ጋር ተያይዞ ያለው ስቲግማ ታውቁታላችሁ እኛ ማህበረሰብ ውስጥ ማለት ነው። ሴቶች ኢቭን በአባታቸው ኢቭን በወንድማቸው ኢቭን ባጎታቸው ተደፍረው አርግዘው ራሱ ያንን ልጅ መውለድ አለባቸው ብለው የሚያስቡ ሰዎች ያለበት ማህበረሰብ ውስጥ ነን ያለ ነው። ሴቶች እናንተ ድርጅት መጥተው የስነ ተዋልዶ ህክምና አገልግሎትን ለማግኘት ኦሬዲ በጣም ተሸማቀው ነው ያሉት። ሶሻል ሚዲያ ድርጅቱ ላይ ተጽዕኖ እናሳድርበት። ምን አይነት ተጽዕኖ ነው የምናሳድርበት? ስሙ እየጠፋ እንደሆነ። ለምን ምን አይነት ስም ነው እየጠፋበት ያለው? የታካሚዎችን የግለሰብ ሚስጥር ለአንድ ግለሰብ እየተሸጠ እንደሆነ ያም ግለሰብ በሶሻል ሚዲያ ላይ ወጥቶ የተቋሙን ስም እየጠራ ሊተራሪ ጋይስ ቃል በቃል የተቋሙን ስም እየጠራ እዚህ የገባሽ አርቲስት እያንዳንድሽ ይሄ ጉድ ይሄ ሚስጥርሽ አለ አጋልጣለሁ አለን አይደል? እንደ ቪዲዮ ዝም ብለን እኮ የሆነ በምንድነው ጋይስ በጭፍን አይደለም አምናወራው። ሰው ይሄን ነው የምላችሁ። ሐሳብ ካላችሁ የሊያ ሾውን ጉዳይ በተመለከተ የህግ አካላት እርምጃ እንዲወስዱ ዝግጅታችንን አጠናክረን ጨርሰን ለሚመለከታቸው አካላት አስገብተናል። ውጤቱን በቅርቡ እንጠብቃለን። ነገር ግን በሴቶች ጀርባ ላይ አሁንም ቢሆን መብላት መጠጣት በሴቶች እንባ ላይ መኖር እንደማይቻል ማወቅ ስላለባቸው እሷና መሰሎቿ ሳትዘናጉ አሁንም ቢሆን ዩቲዩብ ቻናሏን ሪፖርት አድርጉት። ኢሜል ጻፉ ለዩቲዩብ። ካምፔኑ አላለቀም። ፍርድ ሂደቷንም ወሬቨር ውጤቱ የመጣው ውጤት ስጨርስ ወታ ተመልሳ በዚህ ዩቲዩቧ በእኛ እንባና በሴቶች ስቃይ ላይ ማላገጥ መቀለድ ምናምን እንደማትችል አሁን ማሳየት ስላለብን ፔጇን አሁንም እየገባችሁ ሪፖርት አድርጉ። የሷ ፔጅ ብቻ ሳይሆን መሰል ፔጆችም ቀናቸውን እየጠበቁ ስለሆነ እነሱንም ወደኛ ላኩልን። እናንተም ሴቭ አድርጉ። መረጃዎች ያስፈልጉናል። ብዙ መረጃዎችን ሴቭ አድርጉ። እንዲሁም ኢሜል ላኩ። ፕራክቲካሊ አሁንም እንዴት አድርጋችሁ ሪፖርት ማድረግ እንደምትችሉ ሌላ ቪዲዮ እንሰራለን። በት አሁንም ቢሆን እንዳትዘናጉ።
ኦኬ ህግ እርምጃ ሊወሰድባት ነው ምናምን ብላችሁ ፔጇን ሪፖርት ከማድረግ ቲክቶኳን ሪፖርት ከማድረግ ወደ ኋላ መዘናጋት የለባችሁም። የህግ አግባቡ ህግ በህግ በኩል ይፈታል። እኛ ደግሞ ኃላፊነታችን ሌሎቻችሁ ኃላፊነታችሁ ሪፖርት ማድረግ ፔጇን ማዘጋት እሷንም ትምህርት መስጠት ሌሎች መሰሎቿንም ትምህርት መስጠት ነው። ስለዚህ አሁንም እንዳትደክሙብኝ ለማሳሰብ ነው የተመጣሁት። አመሰግናለሁ። ባይ። ከዚህ በፊት ጃሊ ራሱ የሊያሾ ቤት የት ነው ብላ ጠይቃ ደርሶ ነበረ። ከዚህ በፊት ነግሬያቸዋለሁ። ምንም እንደማታመጣና ምንም እንደማትል ስለማቅ ምንም ነገር እኔ ላይ ምንም ማድረግ እንደማትችል ስለማቅ መጥቼ ቤቴንም ትጠይቃላችሁ አይደል አልኩት። ምክንያቱም ጠይቃ ነበረ የሊያሾ ቤት፣ ምክንያቱም ከዛ ብር ይላካል። አይ ነው ከማንም በላይ የሀገር ህግ ቁሞ ይጠብቀኛል። እኔ በዛ ስለምተማመን ብዙ የሸፈንኩላችሁና ብዙ የደበቅኩላችሁ ነገር አለ። እኔ ላይ ጥቃት ለማጥቃት እኔ ላይ ገንዘብ የሆነ ነገር አትችሉም። የነገርኳችሁ ነው። ብዙ ነገር አፈኝላችሁ የተቀመጥኩትን ነገር በእናንተ አስመሳይነት እረፉ። ብዙ ጊዜ ነው የምላችሁ። ሶሻል ሚዲያ ላይ በመንጋ መታችሁ ስለሰደባችሁኝ፣ ስለዘለፋችሁኝ፣ ልጄን ስላዋረዳችሁ፣ እኔ ስላዋረዳችሁ የሚቀር ነገር የለም፣ የሚቆም ነገር የለም። ብዙ ጊዜ የሚያጠቃችሁ ሌላ ሰው አይደለም፣ ወዳጅ መስሎ ጠላት ነው የሚያጠቃችሁና ከሱ አምላክን መለመን ያለባችሁ እሱ ነው። ለጠላት ታውቁታላችሁ ማን ጠላት እንደሆነ። ወዳጅ መስሎ ጠላት ነው እናንተን የሚያጠቃው። በዚህ ደረጃ ስለኔ መጥፎ ነገር የምትሰሩ ከሆነ አጠገቤ አፍንጫዬ ላይ ያለው ሰው ነው የምጠይቀው። ይሄን ማወቅ አለባችሁ። እናንተው አውርታችሁ እናንተው ተናግራችሁ ለህዝብ አስተላልፋችሁ አደጋ እንደደረሰባቸው ስማቸውን ጠርታችሁ ካላችሁ ጥያቄው እንዴት ነው አደጋው የደረሰው? እንግዲህ ሚዲያ ላይ ከምታወሩትና ከምትናገሩት ንግግር አንጻር አንስተን እኛም ለህዝብ እናስተላልፋለን። እንዴት ነው? ንብረት ላይ አደጋ ደርሷል ወይ? ሰዎች ላይስ አደጋ ደርሷል ወይ? ምንድን ነው አደጋው? በመንግስት ላይ የመንግስት ንብረት ከሆነ አደጋው እንዴት ነው? ማለቴ የመንግስት አደጋ ለምሳሌ መንገድ ፖል ከሆነ ይከፈላል። ወገን ላይ ሰው ላይስ አደጋ ደርሷል? ይህንንም ነገር በደንብ ሊብራራልንና የመንግስት አካል ወይም ደግሞ የትራፊክ አካል ይህን ነገር አጣርቶ ለህዝብ ሊያሳውቀን ይገባል። ምክንያቱም እንደሰማነው ከሆነ የእሷ ወዳጆች ከወደ አሜሪካ ተቀምጠው የሚያደራጁት ሰዎች ፖልና ወይም ደግሞ የመንገድ መብራት ገጭተው አደጋ እንደደረሰባቸው በሶሻል ሚዲያ ሲያወሩ ነበር። ስለዚህም የልጅቷ ነፍስ ሳይሆን ያሳሰባቸው ሊያሾ አደጋ ደረሰ ተብሎ ስታወራ ወንጀለኛ ናት ተብሎ እየተጠየቁበት ስለሆነ እኔም እንግዲህ ሚዲያ ላይ የተወራውን ነገር ይዤ ሳይሆን ያየነው ነው። እንግዲህ ተለቋል ቪዲዮ። እንዴት ነው የመንግስት ንብረት ላይ ጉዳት ደርሷል፣ የሰው ህይወት ላይ ጉዳት ደርሷል፣ አደጋው እንዴት ነው? ይህንን ነገር ግልጽ ብታደርጉልኝ የህግ አካላቶች ወይም ደግሞ የህግ ክፍሎች ደስ ይለኛል። አመሰግናለሁ። ልጅሽ ላይ ላላችሁት እግዚአብሔር ነው ልጅን የሚጠብቀው፣ እኔ አይደለሁም። እኔ ከእናንተ አፍ ጠብቃት አልችልም። ከአጠገቤ ግን እስካለች ድረስ ጠብቃታለሁ። እኔን አልፈ ነው ልጄን የምትነካ ሁሌ ነው የምላችሁ። በተቀረ እንደ በፊቱ ስሜታዊ ሁኜ ግን ልነግራችሁና ልሰድባችሁ አልችልም። ቀን በቀን እየበሰልኩ ነው ያለሁት። በዚህ አጋጣሚ እኔ አሁን አንዳንድ የሚያሳስበኝ ነገር አለ። በዚህ ደረጃ አደጋ ደረሰ ብዬ ሚዲያ ላይ ወጥቼ ስናገር በዚህ ደረጃ ሳይበር ቡሊ እየተደረግኩኝ፣ እየተሰደብኩኝ፣ እየተዘለፍኩኝ፣ ልጄን ምናምን ብዙ ነገር አታክ እየተደረግኩኝ፣ ከዛም ደግሞ ተከሳሹ አመኔ ነው። በጣም የሚገርማችሁ ነገር የህግ አካላቶች ይህንን ትኩረት ሰጥታችሁ ልሰሩበት ይገባል። ምክንያቱም አንድ ሰው ሶሻል ሚዲያ ላይ ብዙ ተከታይና ወዳጅ ያለው ሰው አዲስ አበባ ላይ እየኖረ ወይም ኢትዮጵያ ላይ እየኖረ አንድ አደጋ ሲያደርስ በህጉ አግባብ ወንጀለኛ መሆኑ ከታወቀ ቅጣት ይፈጸምበት ወይም ቅጣት ይደረግበት ተብሎ እንኳን ወደ ቅጣት አካል ቢገባ መንግስት የለም እያሉ ልክ እኔን እንደሚናገሩት ሳይበር ቡሊ ወይንም ደግሞ ሶሻል ሚዲያ ላይ ቅስቀሳ አድርገው ነገ ተደራጅታችሁ ወጥታችሁ ድንጋይ ወርውሩ፣ እከሌ የሚባል ባለ ንብረት ወይም እከሌ የሚባል የመንግስት አካል ላይ ሂዳችሁ ጥቃት አድርሱ ብለው የሚያዟቸው ቴሌግራም ግሩፕ አላቸው። ይህንን በደንብ አድርጋችሁ እንድትመለከቱ ይፈልጋለሁ። እኔ ለእናንተ መማሪያችሁ ሊሆን እችላለሁ። ምክንያቱም እነሱ እዚህ ተቀምጠው ያደራጇቸው
ብዙ ሰዎች አሉ። የቴሌግራም ቻናል አላቸው። ጥፋት እንኳን ታውቆባቸው ጥፋተኛ መሆናቸው ታውቀው በህጉ አግባብ ይቀጡ ቢባል ነገ መንግስትን ይሳደባሉ፣ የህግ አካላትን ይሳደባሉ። ይሄ ለእናንተ ነው፣ ለኔ አይደለም። እኔ ለምጄዋለሁ፣ መሰደቡንም መዘለፉንም መባሉንም ለምጄዋለሁ። ለእናንተ ለህግ አካላቶች ግን ይሄ ትኩረት ሰርታችሁ ልታዩትና ልትመለከቱት ይገባል። ይህንን ነው የማስተላልፈው። የደረሰው አደጋ መንግስት ላይ ነው፣ ሰው ላይ ነው፣ ግለሰብ ላይ ነው፣ ምንድን ነው ይጣራለን። ከዛም እኛም እንስማና ለማውራት ያብቃል። አመሰግናለሁ። ሌላ የምትሉት ነገር ካለ ጥያቄ ካላችሁ እቀበላችኋለሁ። ጋይስ እንዴ ማለት ይሄንን የኔ ስራ አይደለም። ይሄ የህግ አስከባሪ የፖሊስ የትራፊክ ስራ ነው። እኔ ሰማሁትንና በቦታ ያሉ ሰዎች ያወሩትን ነገር ነው ልናገርና መጥቼ ላውራ የምችለው። የነገሩኝን አደጋ ደርሷል ከሌ የሚባሉ አላልኩም። የሆኑ ሰዎች ቲክቶከሮች አደጋ ደርሶባቸው አላ። እናንተ ግን ሊያሾ ከሌ እንደዚህ ብላለች ብላችሁ ለጥፋችሁ የምታወሩ ከሆነ እንግዲህ የህግ አካል ትኩረት ሰጥቶ ሊሰራበት የሚገባው በቴሌግራም እያደራጁ ሶሻል ሚዲያ ላይ ቅስቀሳ የሚያደርጉ ወጣቶች ቲክቶከሮች እዚህ ሀገር አሉ። ትኩረት ሰጥታችሁ ልትመለከቷቸው ይገባል። በጥፋታቸው ልትቀጧቸው አትችሉም ማለት ነው። ሚዲያ ላይ እንደዚህ አይነት አመጽና ውካታ ስለሚያስነሱ ሰው ካጠፋው ልቀጣ፣ ካለ ጥፋታ ትቀጣ። መንግስት የለም ለምትሉት ደግሞ መንግስት አለ፣ ህግ